ከእናትሽ ዘር ጋር የሚመጣ አደገኛ የሆነ የመንፈስ አሰራር አየው። አውቃለሁ። ሞታለች? አዎ ሞታለች። ሰንበቱ? አዎ ሰንበቱ ናት። አንድ እህታ ያለው ስዊድን ምድር ላይ እቺ ናት። ገነት? አዎ ገነት ናት። በምትኖርበት አካባቢ በጨለማ መንፈስ የሚሰሩ ሰዎች አሉ። እውነት ቶሎ መጥቶ ድንጋይ የሚያስቀምጥ በጋሃድ የታወቀ ነው። ጠንቋዮች፣ ቃልቻዎች ናቸው ያሉት። የዛሬ 3 ዓመት ነፍስን ለማጥፋት ጠላት ታርጌት አድርጎ የሰራበትን ጊዜ አልቃ ገብቼ ከእጃቸው ያስመለጥኩት እኔ ነኝ። እውነት ነው። ድንገት ታምሜ ድንገት ወደኩ። 3 ዓመት። ይሄ ሰው ማን ነው ስለ እግዚአብሔር ጌታቸው ይለኝ። ጌታቸው ነኝ። ይሄ ሳምንት በጠላቶቻችሁ ላይ የምስቁበት ሳምንት ነው። እስኪ አንድ ሰው በዚህ ወር በጠላቶቼ ላይ እስቃለሁ ይበል። በዚህ ወር በሽታ ላይ እስቃለሁ፣ ጭንገፋ ላይ እስቃለሁ፣ ጨለማ ላይ እስቃለሁ። እግዚአብሔር ሳቅ ያደርግላችኋል። በብዙ ነገር የተያዛችሁ ሰዎች፣ ውጤት አልባ የሆናችሁ ሰዎች፣ ወደፊት መጠጋት ያልቻላችሁ ሰዎች፣ የጀመራችሁት ነገር እየጨነገፈባችሁ የተቸገራችሁ ሰዎች፣ ለውጥ የሚያስፈልጋችሁ ሰዎች እግዚአብሔር ከማይመች መንገድ ወደ ተሻለ መንገድ ያመጣችኋል። አዲስ አቅጣጫ አሳያችኋለሁ አለኝ ጌታ። በዚህ ወር በሕይወት ላይ ታላቅ የሆነ የአቅጣጫ ለውጥ ይሆናል። የአቅጣጫ ለውጥ ይሆናል። መውጣታችሁም መግባታችሁም የተባረከ ይሆናል። መውጣት ትፈልጋለህ? እፈልጋለሁ። ግን የሆነ ነገር እንደያዘ ይገባል አይደል? በጣም መሄድ አልቻልክም። ሞክራለሁ ምንም አይሳካልኝ። እውነት ትሞክራለህ፣ ይጨነግፋል። እውነት ነው። ትሞክራለህ፣ ይበላሻል። እውነት ነው። ትሞክራለህ፣ እዛው ነህ። እውነት ነው። እዛው ነህ። በመለኮታዊ ጉብኝት፣ አሜን። በመለኮታዊ አሰራር፣ አሜን። ለብዙዎች መደነቂያ እንድትሆን፣ አሜን። ብዙ ሰዎች እያዩ እንዲገረሙ፣ አሜን። አሁን ከምትኖርበት ከጠባቡ ሜዳ ወደ ሰፊ ሜዳ ትገባል። አሜን። የሚገርም መንገዳ ያለው፣ አሜን። ተሰርቶ አልቆ ተዘጋጅቶ የተቀመጠ፣ አሜን። በዚህ መንገድ ይሄ ሰው ሲራመዳ ያለ፣ አሜን። ተራመድ ይላል እግዚአብሔር። አሜን። የሚዋጉ ሁሉ ከእግር በታች ይሆናል። አሜን። በምትኖርበት አካባቢ በጣም አደገኛ በሆነ በጨለማ መንፈስ የሚሰሩ ሰዎች አሉ። እውነት አንተ ብቻ አይደለም፣ ብዙ አማኞች ቀና ሲሉ ቶሎ መጥቶ ድንጋይ የሚያስቀምጥ፣ እውነት ነው። በንግዳቸው እንዳይሳካላቸው፣ እውነት ነው። በሚሰሩት ስራ ሁሉ እየመታቸው የሚጥል፣ ይሄንን መተተኛ እመታለሁ። አሜን። በጋሃድ የታወቀ ነው። ከኋላ ከፊት ከጎኔ መተተኞች፣ ጠንቋዮች፣ ቃልቻዎች ናቸው ያሉት። ዘመንን ሁሉ ያለ ስኬት ኖረሃል። ትሰበስባለህ፣ አያድርም። እውነት ነው። ታገኛለህ፣ አይበረክትም። እውነት ነው። ፕላን ሲያወጣ እነሱም ፕላን ያወጣሉ፣ እንዴት እንደሚመቱ። እውነት ነው። እነዚህ ሟርተኞች በጣም ባጠረ ጊዜ ውስጥ፣ አሜን፣ የምትኖርበትን አካባቢ ለቆ ይወጣል። አሜን። ሃሌሉያ። ብዙ ጠንቋዮች ስለቆ አይቻልም። አሜን፣ አሜን። አንተ ትተከላለህ፣ እነሱ ይነቀላል። አሜን። አንተ ትቆያለህ፣ እነሱ ይወጣል። አሜን። የዛሬ 3 ዓመት ነፍስን ለማጥፋት ጠላት ታርጌት አድርጎ የሰራበትን ጊዜ አልቃ ገብቼ ከእጃቸው ያስመለጥኩት እኔ ነኝ። እውነት ነው። ድንገት ታምሜ ድንገት ወደኩ። በቃ ከስራ መጣሁ ነው ወደኩ። ልክ ነው። ይኸው ባለቤቴ ምስክር አለች፣ እዚሁ ነው ያለችው። 3 ዓመት አዎ። እግዚአብሔር እኔ ነኝ ከእጃቸው ያስመለጥኩት። አሜን፣ አሜን። ይሄ ሰው ማን ነው ስለ እግዚአብሔር ጌታቸው ይለኛል። ጌታቸው ነኝ። ይሄንን ሰው ከሟርተኞች እጅ የተናጠቀው የናዝሬቱ ኢየሱስ ነው። አሜን። ባለቤቱ ናት። ነይ አንቺ ከሆንሽ አሁን የምትናገረውን መልእክት ከ6 ዓመት በፊት መንደር መጣክ ሰፈር ላይና እንዳትፈሪያቸው አልከኝ፣ አትፍሪያቸው አልከኝ። ልክ እንዲህ ብለኸኝ በርክ በ4ኛ ወር እኔ ሽባ ሆንኩኝ። እግሬ ሊቆረጥ ሁሉ ደረጃ ደረሰ። ሐኪም እንደዛ አዋጅ አወጀብኝ። ከዛ እንደነገርከኝ ቤታቸውን ያሳየኝ ሟርተኞች መንደሩን ለቀው ወጡ። እኔ በእግሬ ተራመድኩ። ሃሌሉያ። ቫናሲያ ካፕሮቬ
አይደለም የእግዚአብሔር ሰው 2011 እግሬን ታመምኩ 2012 አንገቴን ድንገት በቃ ትሞታለች ሲባል ተረፍኩ ጌታ በጣልቃ ገብቶ አዳነኝ ሞቴ በሕይወት ተቀየረ ያን አለፍኩ ስል 2013 ሳላስብ ድንገት ወደቀብኝ ብቻዬን ነኝ ማንም የለም ብቻዬን ባለሁበት ጌታው አታሳፍረኝ አልኩ ሁሉም ሰው ጥቁር ልብስ ይዞ መጣ በቃ እኔ ተከበብኩ ጌታው አልኩ ጌታ ጣልቃ ገባና አዳነው እውነት ነው ሕፃን ይዤ ልጅ ስለመጣሁ በጠዋት ነው የመጣ ነው አንቺ እዛውኝ ስባል እሱ እዚህ ሲሆን እኔ ራሴን ጽፌ ያለው አንተ ራስህን ጻፍ አልኩት ማታ ዝም በይ ራስሽን ጻፍ ያልክ የምትሰብከው ስብከት ሁሉ ጽፌ ያዝኩት ርዕስ ነው በእውነት ነው የምልህ መንደሩ ጠንቋይ ነው መተተኞች መንደራችሁን ይለቃሉ መተተኞች መንደራችሁን ይለቃሉ አስማተኞች አካባቢያችሁን ይለቃሉ የናንተ የሆነ ነገር ከመተተኞች እጅ ይለቀቃል ከዚህ ቤት ወጥተህ ስትሄድ የእግዚአብሔር ደመና የክብር ደመና እንደ ሻዶ ይከተላል ይኸው እየተከተለ ነው ይኸው እየተከተለ ነው ዳና ቦሎ ሶፓያ ሃሌሉያ 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 እግዚአብሔር በልባቸው ተከራክሮ ስለመጡ ተከራከርኩ ነበር እንዳይጨርስ አንደኛ የመጨረሻ ጋንንት ሲጮህ እኔ የእግዚአብሔር ሰው ቤተሰቤ በሞት የተጠቃ ነው እኔ ነኝ ለመጀመሪያ ወደ ጌታ ቤት የመጣሁት እኔ ላጋንንት ሰጡኝ ዘመዶች ሰጡኝ እናቴን አልወዳትም ነበር ለምን ሰጠችኝ እንደዚህ አድርጋችሁ ብዬ ወደ ጌታ ቤት መጥቼ ነው ምላጭ ነካኝ ከሚገርመው ነገር አባቴ ሲሞት ሰጠኝ እኔ ስግድና ወደ ጌታ ስመጣ እዚህ ወለንጭቲ ምናምን አዲስ ዓለም የአባቴ ዘመዶች እዚህ ጉራጌ ሀገር አሉ በቃ እህቶቼ ይሞታሉ ድንገት ወንድሞቼ ይሞታሉ እኔ ደግሞ ይሄን ቀጠሮ ይዘናል ይሄን ፕሮግራም አይተን ሌላ ሁሉ ፕሮግራም ነበረኝ እንደ እድር እንዲ ኮሚቴ ነኝ የቅዱሳን ንብረት አንድ ላይ ከዛን እንዲ ያለችኝ አንድ እህት ዛሬ መቅረት አይችልም ስትለኝ ይሄ የምድር ነው እኔ የሰማዩንም አልቀረዋለኝ አልኳት ሃሌሉያ በውስጥም በውጭም ታርፋላችሁ አሜን አካላዊና መንፈሳዊ ሰላም በእናንተ ላይ ይሆናል አሜን አካላዊና መንፈሳዊ ረፍት በእናንተ ላይ ይሆናል አሜን ጉባኤ ከኔ ጋር ይሁን አለ አሜን አላት እየሰማ ይሁን አለ በቃሉ ይሁን አለ ተከታታይ ታምራት ቤታችሁን ያገኝ አሜን ተከታታይ ታምራት ዘመናችሁን ያገኝ አሜን ተከታታይ ታምራት መንገዳችሁ ላይ ይሆን አሜን በመከናወን ውጡ አሜን በመከናወን ግቡ አሜን ሟርተኞች ከጫማችሁ በታች ይሁኑ አሜን በብዙ ሞገስ መውጣትና መግባት ይሁንላችሁ አሜን አሜን ተከናወን አሜን ስሜ ጌታቸው ወርቁ እባላለሁኝ እቺ ከጎን ያለችው ባለቤቴ ናት እና የመጣነው ከዓለም ገና አካባቢ ነው የመጣነው በዛሬ ቀን ለዛሬ አጥባያ ጠዋት በጣም ስንጸልይ ነበር በቤታችን የእግዚአብሔር ህልውና በዚህ ቤት ውስጥ አለ ክራይስት አርሚ ኢንተርናሽናል ቸርች ለመገኘት ብዙ እንጥር ነበረ እንግዲህ አንዳንድ ጊዜ ጠላት ወደ ኋላ ይጎትተናል ትላንትና ግን ማታ ቁጭ ብለን ስንጸልይ ከሌሊቱም ሁሉ ስንጸልይ ነው የነጋብን እዚህ ራሱ ስንደርስ አልነጋም እና እዚህ ቦታ ያሉት አገልጋዮች በጣም አስተናገዱን ወንበር አገኘን ከዛም በኋላ በጸሎት ነበርን ነብዩ መጣ ከመጣ በኋላ ቀጥታ ወደ ጸሎት እንደገባን ወደ እኔ እንትን በማለት መልእክት አመጣልኝ ይሄው ምንድነው በጣም የሚያስደንቅ ነገር ነው እኛ በሰፈራችን ብዙ ቻሌንጅ ነበረብን ብዙ ውጣ ውረዶች ነበሩብን በህይወታችን ላይ በመውጣት በመግባታችን ላይ በጣም ጥሩ ነገር አልነበረብንም እና በጭንቀት ነው እዚህ ቦታ የመጣ ነው እግዚአብሔር ግን በዛሬ ቀን እዚሁ አገኘን በተለይ እኔ በህይወቴ ላይ ብዙ ነገር ሞክር ነበረ ሰዎች የደረሱበት ቦታ ለመድረስ ብዙ ጥር ነበረ ለማደግ ብዙ ጥር ነበረ ወጣው ይስል ወደ ኋላ የሚጎትተኝ ነገር አለ ወጣው ደረስኩ ሲል እንደገና
ብዙ ነገር ያዝኩ ስል ከእጄ የሚያመልጥ ነገር አለ። እደክማለሁ፣ እንደ ሰው እሰራለሁ። አንዳች ነገር በእጄ ላይ የማገኘው ነገር የለም። በነቢዩ በኩል ተገልጦልኝ በጣም ተአምር ድንቅ ነገር ያደረገልኝ ዛሬ እንደ ድንጋይ ትልቅ ድንጋይ በላይ ላይ እንደተጫነ ነገር ያ ድንጋይ እግዚአብሔር በዛሬ ቀን አንከባለለልኝ እና በጣም ማደንቀው እዩ ጩፋን መቼም ምንም የምናገረው ነገር የለኝም። በጣም ቃላት ያንሰኛል ስለሱ ጉዳይ። እግዚአብሔር እሱ ነው የሰጠን አምላክ ስሙ የተባረከ ይሁን። በሱ በኩል የመጣልኝ መልእክት መዳን እኔ ህይወቴ ዛሬ ተረሰረሰች፣ ህይወቴ ዳነች። ከኔ አልፎ ቤተሰቦቼን ጠቅላላ ልጆቼን ሁሉ ጠርቶ ዛሬ ከሱ አካባቢ ላይ የመጣልኝ ቃል የፈውስ ቃል ዛሬ እኔን ፈውሶኛል። በምትኖርበት አካባቢ በጨለማ መንፈስ የሚሰሩ ሰዎች አሉ። እውነት ቶሎ መጥቶ ድንጋይ የሚያስቀምጥ በገሃድ የታወቀ ነው። ጠንቋዮች፣ ቃልቻዎች ናቸው ያሉት። የዛሬ 3 ዓመት ነፍስን ለማጥፋት ጠላት ታርጌት አድርጎ የሰራበትን ጊዜ አልቃ ገብቼ ከእጃቸው ያስመለጥኩት እኔ ነኝ። እውነት ነው። ድንገት ታምሜ ድንገት ወደኩ። 3 ዓመት። ይሄ ሰው ማን ነው ስለ እግዚአብሔር ጌታቸው ይለኛል። ጌታቸው ነኝ። የቃልቻ የጠንቆላ ይሄ ሁሉ ጠቅሶ በሰፈራችን ከፊት ከኋላ ባለው ነገር ላይ ሁሉ ይሄን ቃል አውጥቶ እግዚአብሔር ይሄን ሁሉ እንደመታልኝ ይሄ ከላይ ላይ ያለው ድንጋይ ደግሞ ከላይ ላይ ተንከባሎ ወደፊት ማለፍ እንዲሆንልኝ ወደፊት መራመድ እንዲሆንልኝ በዛሬ ቀን እግዚአብሔር ሙሉ በሙሉ ዛሬ ፈውስ አድርጎልኛል። ነብዩን እግዚአብሔር ይባርከው። እዩ ጩፋን ምንም ምለው ነገር የለም። እኔ ቃላት የለኝም። እውነቴን ነው። ዛሬ ይሄ ነብይ እኛ በአፋችን ይሄ ነው ብለን የምንናገረው ነገር እግዚአብሔር እሱን ያክብረው። እውነቴን ነው። እግዚአብሔር እሱን 1000 ዓመት ያኑረው፣ ከዛ በለጠም ያኑረው። እውነትን ግልጥልጥ አድርጎ እንደዚህ የሚናገር ነብይ እንጃ። እኔ አንድ እሱን ነው ያየሁት። በቃ ለዚህም ነው አንዳንድ ቦታ ላይ የማይሆን ነገር የሚናገሩት። ዛሬኛ ነብዩን ዛሬ አይደለም ያየኑ፣ ቋጠሯችን ተፈቷል በዚህ ቤት ውስጥ እና እግዚአብሔር ይባርካችሁ። እዚህ ውስጥም እዚህ በመስተንግዶ የሚሰሩትን አሽሮችንም እግዚአብሔር ይባርካቸው። እውነቴን ነው። ይሄ ቤት የእግዚአብሔር ሕልውና ያለበት ቤት ነው እና እጅግ አድርገን እናመሰግናለን። እና እዩ ጩፋ ምንም ምንለው ነገር የለም። ለዘላለም ይኖርልን። ከዚህ የበለጠ ጸጋ ያብዛለት። ጸጋም በጸጋ ጸጋ በጸጋ ያብዛለት እግዚአብሔር እላለሁ። መርገም የተያዙ ቤተሰቦች፣ በተለያየ መርገም የተያዙ ቤተሰቦችሽ ዛሬ ነፃ ይወጣሉ። አሜን። በትዳራችሁ ላይ፣ በንግዳችሁ ላይ፣ በስራችሁ ላይ በምታደርጉት ነገር ሁሉ ጭንገፋን የሚያስከትል የቤተሰብ መርገም አየው። እውነት ነው። ሁላችሁም በጭንገፋ ውስጥ ነው ያላችሁት። እውነት ነው። ከዚህ ጭንገፋ ውስጥ የምትወጡበት ቀን ነው ዛሬ። አሜን። በእግዚአብሔር ቃል ዛሬ ከጭንገፋ ውስጥ ትወጣላችሁ። አሜን። ጠላት እንደዚህ ከወገብሽ በታች ይዞ ሽባ ሊያረግሽ እንዳትንቀሳቀሽ፣ እውነት መንቀሳቀስ እንዳትችይ ለማድረግ ጨርሶ ያለው። አዎ እውነት ነው። አሁንም እንደዛ ነው። እግዚአብሔር እንደዚህ ያለ ይሄንን አዋጅ ገለበጥኩታል። አሜን። እዚህ ጉባኤ ውስጥ ሲገኝ የኔ ብቻ ሳይሆን የቤተሰቦቼም ነገር ይስተካከላል ብለሽ ነው የመጣሽ። አዎ እኔም በህልም አይቼ ስትጸልይልን እዚች አድርጌ ነበርና እንደዚህ አድርገህ አራግፈህ እንደዚህ አራግፈህ ከዛሬ ክብር አይጎድልም እያልክ እንደዚህ ስታደርግልን አየሁና ዛሬ ባለፈው ሲመጣ ሳስብ አልተሳካልኝ። የፓስፖርት ችግር ነበር። አሁን ግን አያልፈኝም። በቴሌቪዥን አይቼ በቃ አሁን ግን አያልፈኝም ብዬ ነው የመጣሁት። ከኤርትራ ነው የመጣሁት። ለሚያምን ስንቱ ይቻላል። ከእናትሽ ዘር ጋር የሚመጣ አደገኛ የሆነ የመንፈስ አሰራር አየሁ። ታውቂያለሽ ስለዚህ መንፈስ? አዎ አውቃለሁ። ሞታለች? አዎ ሞታለች። ሰንበቱ? አዎ ሰንበቱ ናት። አንድ እህታ ያለው ስዊድን ምድር ላይ እቺ ናት። ገነት? አዎ ገነት ናት። በጌታ አይደለች? አይደለች። ግን እናውጃለን። አሜን። እህትሽን ወክለሽ ስለመጣሽ አዎ ኢትዮጵያ ውስጥ ሆነን እናውጃለን። ስዊድን ምድር ተአምር ይሆናል። አሜን። በኢየሱስ ክርስቶስ ስም ተአምር ይከሰታል። አሜን። በገነት ህይወት ያለ ቻሌንጅ፣ በገነት ህይወት ያለ በሽታ፣ በገነት ህይወት ያለ አለመሳካት፣ በገነት ህይወት ያለ ጭንገፋ ከዚህ ሰዓት ጀምሮ ይነሳ። አሜን። ይነሳ። አሜን። ይነሳ። አሜን። ይነሳ። አሜን።
እግዚአብሔር ባለቀ ሰዓት ጣልቃ ገባው። አሜን። አይበላሽም። አሜን። በካቴና እንደታሰረ ሰው ያሰረ እንዳትንቀሳቀሱ አእምሯችሁን ያሰረ አካላችሁን ያሰረ መንፈሳችሁን ያሰረ የቤተሰብ መርገም ካንቺና ከቤተሰቦችሽ ላይ ተበጠሰ። አሜን። ተበጠሰ። አሜን። ተነቀለ። አሜን። ተሰበረ። አሜን። ወደቀ ያለኝ አሜን። እስኪ ወደቀ ይበላል። አሜን። ላይሽ ላይ የተቀመጠውን ሰንሰለት የሚመስል ነገር የሚበላ እሳት ያለው Thank you Lord አዋጅ ተገለበጠ። አሜን። ምስክርነት ይዘሽ ትመጫለሽ። አሜን። አሜን። በሰላም ሂጂ። አሜን። ስሜ ሉላ ተከስተ ይባላሉ። ከኤርትራ ነው የመጣሁት። ዛሬ ነው የገባሁት በአየር ማለት ነው። በመጀመሪያው ህልም አይቼ ነው የመጣሁት። ህልም ነብዩን ሲጸልይልን አየሁትና ይቺ አታልፈኝ ብዬ ነው የመጣሁት። ስመጣ ደግሞ እንደዛው ነው ያገኘሁት። ወደኔ ሲመጣ ሲጸልይልን በጣም ነው የገረመኝ። በጣም ነው የገረመኝ። በቃ ተፈጸመ ነው ያልኩት። ከእናትሽ የመጣ መርገም ነው እንደዚህ ያሰረ እግርሽን ታስሮ ነው ያለው ብሎኛል። እንደዛ ነው ያለሁት ብዬ ነገርኩት ማለት ነው። ይሄንን ደግሞ እግዚአብሔር ጣልቃ ገብቶ እንደሰበረው ነው የተናገረው። አምናለሁ ከነቢዩ አፍ የወጣው እንደሚሆን በጣም አምናለሁ። ሆነዋል ደግሞ የተደረገልኝ በጣም ለኔ ብቻ ሳይሆን ለቤተሰቤ ለእህቴ ነው የደረሰው ማለት ነው። ስለዚህ በጣም ደስ ብሎኛል። በጣም ደስ ብሎኛል። ነቢዩ እግዚአብሔር ባርከው ይብዛ ይስፋ ከዚህም በላይ ምድር ሁሉን ይሸፍነው ነው የሚለው። በጣም ደስ ብሎኛል።